ነገር ታወራለሽ? ኪራ በቃክ እንዴ ግባና ተኛው። ጭራሽ እኔን ታዥኛለሽ? ከዚህ በኋላ አንድ ቃል ተናገሪና የጠርሙስ ፊትሽ ላይ ነው የምታገኝ። ኧረ ይሄ ነገር ጫና ያለው ነው መሰለኝ። ኪራ ተረጋጋ እንጂ። አንቺ እኮ ምን እንዳደረገች ስላላየሽ እዛ ምግብ ቤት ቆይ ይወደኛል ምንም አያደርገኝም ብለሽ ነው? ቆይ ምንድን ነው የምትለኝ? በህይወቴ አንድ ስህተት ብታገኝብኝ እንዴ ምን ፈጣሪ ነው የምትለኝ? ቆይ ዝም በይ ደግሞ ተከራከሪያለሽ። ቆይ ምንድን ነው እንደዚህ ጠገብ ያደረግሽ? ጭራሽ መታኸኝ። ይኸውልህ ድጋሚ እጅን እንዳታነሳብኝ እሺ? እንዴት ነው እባክሽ ማላነሳብሽ? ኪራና ጽናት ከባድ ጠብ ተጣሉ። ጽናትም ከቤት ወጥታለች። ጆከር በፖሊሶች ቁጥጥር ስር ዋለ። እዛ ጋም ደግሞ እንግዲህ እየተደረገ ያለው ነገር ሌላ ነገር አለ። ትንሽ ነገሮች ከባድ ናቸው። ጽናትም እንግዲህ ቆርጣ ከቤት ወጥታለች። ይሄ ነገር ጥፋት ነው ወይስ አይደለም የሚለውን አላቅም። ጆከር ደግሞ ስለተያዘ በጣም አዝኛለሁ። መጨረሻው ግን ደግሞ ጆከርም ወጥቶ ሰኒም ጋር አብረው ሆነው በድልና በጥሩ በደስታ እናያቸዋለን ብዬ አስባለሁ። ሰኒ በጣም ልቧ ተሰብሯል። ሰኒም እንግዲህ ክብሮምን በጥፊ መታዋለች። ከዚህ በኋላ በህይወቴ ለመግባት እንዳትሞክር ብለዋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። በመጀመሪያ ላይ እንግዲህ ጆከር እና ሰኒ አንድ ላይ ሆነው ባለቤቴ ነክ በጣም ወድሃለሁ ምናምን እየተባባሉ ፍቅራቸውን እየተገላለጹ ነበረ። በተለይ ግን ደግሞ ክብሮም ያደረገው ነገር በጣም ለሱም ለክብሩም ለሁሉም ነገር የማይመጥነው ነገር ነው ያደረገው። እሱም ነገር እንግዲህ ከጨበርዬ ጋራ ጆከርን አንድ ላይ አድርጎ ያን ቪዲዮ አሳይቷት ከሰኒ ጋር ያለያየው ነበር ያሰበው። ግን ያ ነገር አልተሳካለትም። ምክንያቱም ጨበርዬ መዋሸት አትችልም። ክብሮም ነው እንደዚህ አድርጊ ብሎኝ ብላው ነበረ። ነገሩ ስለፈረሰበት ጆከር ማን ነው ክብሮምም ተናዶ እንግዲህ ከጨበርዬ ጋር ተጣልቷል ማለት ነውና ከባድ ነው ነገሩ። ግን ጆከር በፖሊሶች ቁጥጥር ስር ውሏል። ይሄን ነገር የሚያደረገው እንግዲህ መርሲኖ ይመስለኛል። መርሲኖም አላቅም ስሙ አይያዘኝም። ይሄ ጨበሬ የሆነ ልጅ ማለት ነው እንግዲህ አሳልፎ ሰጥቷቸዋል። ሁሉም ነገር ተናግሮ እንግዲህ የሰው ህይወት እንዳጠፉ ነው እየተነገረ ያለው። ግን እውነት ለመናገር ግን እኔ የኪራ ወንድም ስዊድ እንዳልሞተ ነው ማቀው። ስዊድ ስላልሞተ ሁሉም ነገር እውነቱ ወጥቶ ሰኒም በውጭ ሆና ሁሉም ነገር ማጣራት አለባት። ፍትህ ልታስገኝለት ይገባል ለጆከር ማለት ነው። ምክንያቱም በጣም የዋህ ነው። ለሷ በተለይ ያለው ፍቅር ያለው ክብር ይለያልና እሱ ስለታሰረ እሷ በጣም ልቧ ተሰብሯል። እውነቱንም ደግሞ ለራኬብ ነግራታለች። እንግዲህ ራኬብ በሚችል ልጅ ትንሽ ዝንብ እንኳን መግደል የማትችል ልጅ እንኳን እንዴት ነው በረሮ መግደል የማትችል ልጅ እንዴት ነው ሰው ገደልኩ የምትለኝ ብላ በጣም ነው እንትን ያለችውና ብቻ ግን እንዳልሞተ ቢያውቁ አሪፍ ነው። ለነሱም ፍትህ ያገኛሉ ብዬ አስባለሁ። ጽናትም እንግዲህ አብሮ አደጓን ለማግኘት ሆቴል ውስጥ በተቀመጠችበት ሰዓት ላይ ኪራ መጥቶባት ነበረ። ወንድ እንደቀጠረችና ያንን የምታወራው ወንድ ቀጥራ ልታወራው እንደነበረ ሁሉ ነገርም ደግሞ አስረድታው ነበር። ቀለበቷን ራስታው ስለሄደች እንዴት ቀለበትሽን ረስተሽ ትወጫለሽ? ሌላ ወንድ ልታገኝ ነው? በላይ ላይ ሄድሽብኝ ማገጥሽብኝ ብሎ እንግዲህ ኪራ ያዙ ልቀቁኝ ብሏል። እንደውም ጭራሽ ጣጥቶ ሰክሮ በቃ ያልሆነ ነገር አድርጓል። ጽናትን በጥፊ መቷታል። ይሄ ነገር ደግሞ እሷን በጣም ነው የጎዳት ማለት ነው። ምክንያቱም እንዴት ነው እንዳስረዳህ ጊዜ ማሰጠኝ ወይንም ሰዓት ማሰጠኝ ብላለች። በነገራችን ላይ ትዳር ውስጥ መደማመጥ የሚባል ነገር ከሌለ ካልተደማመጣችሁ አንዱ ሲያወራ አንዱም ድጋሚ የሚያወራ ከሆነ ነገሩ ይባባሳል ማለት ነው እና ኪራ ቢረዳት ወይንም ቢያዳምጣት ነገሩ ቀላል ነበር። ግን እሱም ስሜታዊ ነው፣ እሷም ስሜታዊ ናት። በነገራችን ላይ ግን እሱም ጥፋተኛ ነው። እሱ ራሱ ጽናት ካለችበት ሆቴል ውስጥ ለዛውም ከሀና ጋራ ከሴት ጋራ ምን ይሰራል? የራሱን ጥፋት ሳያየው የእሷ ጥፋት ብቻ ነበር የታየው። እሷን ሳይነግራት ሀና ጋራ ሆቴል ውስጥ እንግዲህ ምሳሌ በላ በሄደበት ሰዓት ነበር ጽናትን ያገኛት ማለት ነው። ስለዚህ የእሱም ጥፋት አለ፣ የእሷም ጥፋት አለ። ሁለቱም ጥፋተኞች ስለሆኑ ይቅርታ ተባብለው አብረው መሆን ያለባቸውና ጽናትም ከቤት ወጥታለች። ምክንያቱም እኛ ሴቶች ታውቃላችሁ በጣም ቶሎ ነው ልባችን የሚሰበረው። ከባድ ነው በጣም የተፈጠረው